ለማን ታውቀን ወርቅዬ ወየሊያ ነይ በእናትሽ አንድ ጥያቄ ልጠይቅሽ። ምንድነው አንተ እኔ እንትን አማረኝ እንዴ? ይሄ እኮ እንትን እኮ ነው፣ ኖርማል ፊልም እኮ ነው። ይሄ እኮ የእሱ አይደለም። የታለ ፊቷ? አውቀ ባለጌ ነገር እንትን ልትለኝ ነው? ምን ይሄ እንትን አይደለ እንዴ? ይሄንማ አውቀዋለሁ። ምንድነው ይሄ? ከእንትን ላይ ይሄ አይደለም። ይሄ እቺ ጃኒ አይደለችም። አስገቢ ነይ። እኔ ፊቷ የሚታየውን ነው የምፈልገው። እኔ ምን ያልሆነ ቪዲዮ ማሳየው። ይሄ የጃኒ አይደለም። ሊያ እስቲ ቆይ ወይ ሊያ እንደምን አመሽ? እንዴት አመሸሽ? ደህና ነሽ? እግዚአብሔር ይመስገን። ወይ አይሰማም? እኔ አንድ ጥያቄ በጣም እንትን ብሎኛል። ተይው እሱንና በጣም ከስራ መጥቼ የሚገርምሽ ዝም ብዬ ቲክቶክ ስከፍት የሆነ ይሰማል። የኔ ቆንጆ የሆነ ቦታ ላይ ማለት ነው ማለት ነው ኢትዮጵያ ሕግ ለነው እከሌ ታሰርልን እከሌ እንደዚህ ይሁንልን ሲል ማለት ነው እኛን ተከትሎ ነው በቃ የሚሰራው ማለት ነው። አረ እንደዚህ አይነት ነገር የለም። ሲጀመር ግን ያው እነሱ እንደዚህ አድርገው ቅስቀሳ ያደርጋሉ፣ ሶሻል ሚዲያ ላይ እንደዚህ ያወራሉ ምናምን። አይሮን ነው ምን እንደሚያስቡ ምን እንደሚፈልጉ አላውቅም። ብቻ ግን የሚያወሩትን እየሰማችሁ ነው። እናንተ ራሳችሁ የምትታዘቡ ሰዎች አላችሁ እኮ አይደል? የታዘባችሁ ነው። ውጭ የተቀመጠ ሰው እዚህ ያደርባል። እየሰማንም ይኸውልሽ ሊያ እየሰማንም እያየንም ማለት ነው። በጣም እኔ አሁን ለምሳሌ በጣም ያዘንኩት ለምንድን ነው አንቺ ላይ የበረቱት ነው። አንቺ ሴት አይደለሽም ወይ? እውነት ለሴት የሚቆሙ ከሆነ ከዚህ በፊት ስትሰደቢ ብዙ ነገር ስትባይ ለምን ላንቺ አልቆሙም? ለምን ለሳምሪ አልቆሙም? ለምን ለሌላ ሴቶችም ለምንድን ነው ያልቆሙት? አንቺ ላይ ሲሆን ለምንድን ነው የሚበረታው ነው የኔ ጥያቄ። እኔም እሱ ነገር ያስቀኛልና ቢያንስ እዛው ነው እንደሚያወሩት እንኳን ተናጋሪ ብኝ አይደለም። ለምን ነገሮችን እንደሚጠመዝዙ እንደሚለውጡት አላቅም። ምናልባት የቅናት መንፈስ ስላለባቸው ነው ብዬ ነው የማስበው። አሁን እንኳን በዚህ ሰሞን እንኳን የሚያወሩት በቪዲዮ በፎቶ ታስፈራራቸዋለች ምናምን እያሉ ነው የሚያወሩት፣ እንደምትሰሚው ማለት ነው። እኔ ሲጀመር ለእያንዳንዱ ለምናገረው ነገር በሪዝን በህታዊ በሴታዊ ምክር ነው ስናገር ቪዲዮዎች ቀጥታ የሚያስተላልፉት እንጂ የዛቻም የማስፈራሪያም የምናምንም አይደለም። ብዙ ነገራችሁን እንሰማለን፣ ብዙ መረጃዎቻችሁ ይደርሱናል፣ እንደዚህ አታድርጉ ነው የምለው። ምክር ነው ግን ቀይረውት ልክ የሆነ ጊዜ በፖለቲካ እንደዚህ ብላ ብሔር ሰድባለች ብሔር ተናግራለች ብለው አጀንዳ ፈጥረው ግርግር እንደፈጠሩት ይህንንም እንደዛ አድርገው ግርግር ፈጥረው እንግዲህ የኔ ህይወት ያስቀናችኋል መሰለኝ። በእርግጠኝነት ይህንን ነው ልል የምችለው። እሱ ትክክል፣ እሱ ችግር የለውም። እኔም እቀናለሁ። ባይዘዊ ባለፈውም ነግሬሻለሁ። መቅናት ያስቀናል። ለምን ብቲ ማለት ነው አሁን እኛ ከብርድ ምናምን የመጣ ነው። ከብርድ መተሽ አሁን መተኛ ሰዓቴ ምናምን በቃ በጣም መሯሯጥ ነው። ይሄ ትክክል ነው። ግን ማለት ነው አንቺ ኢትዮጵያ ስላለሽ ስራሽ ሚዲያ ነው አይደለ? ሚዲያ ነው። ሚዲያ እስከሆነ ድረስ እንኳን አንቺ ቀርቶ እኛ እንኳን ሳንፈልግ ማለት ነው በስልካችን ይልኩልናል። አሁን የጃኒ የአሁን የተባለው ቪዲዮ ነው እንጂ ያልደረሰኝ ለምሳሌ ከፊዮሪና ጋር ያላትን ደርሶኛል። በቀደም ሊቭ ላይ ተቀምጬ ማለት ነው። ገባሽ? እና የደረሰው ሁሉ ተጠያቂ ከሆነ እኔ እንግዲህ እስቲ ያሁኑን ይላኩልኝ ቴሌግራም ግሩፕ ላይ ብዬ አሁን ሜሽን የማረጋቸው ማለት ነው። ይሄ ሊንኪያ ጋር እና ጅጅጋ አለ የተባለውን ቪዲዮ ይላኩልኝና እኔ እንደውም ልጅቷ ራሷ በራሷ ገደል የምትገባበትን ማለት ነው ቴሌግራም ግሩፕ ላይ አሳያለሁ። እስቲ እኔን ይክሰሱኝ። በነገራችን ላይ ወርቄ እኔ አሁን እንደዚህ አሁን ቪዲዮ እንደዚህ አይነት ቪዲዮ ስለሚባለው ነገር እግዚአብሔር በሚያውቀው አላውቅም። እኔ ሲጀመር አውቃለሁ ያልኩት የጆን ዳንኤል እና የሷን ኬዝ ነው እንጂ በዛ ሰዓት ያስተላለፍኩት መልእክት ስለ ቪዲዮም አይደለም። እነሱ ናቸው ስለ ቪዲዮ እያወሩ ያሉት። ቪዲዮም እንዳለ አላውቅም።
ከኔ ጋርም እንደዚህ አይነት ወሬ አውርተን አናቅም ስለ ቪዲዮ። ከእሷም ጋር ቢሆን አላቅም ስለ ቪዲዮ። ግን ከጆን ዳንኤል ጋር እንደሚደዋወሉ እንደሚጻጻፉ ምናምን አውቃለሁ። ያንን ነው ልል የፈለግኩት የነበረው በሰዓቱ። ግን ቀየሩትና በቪዲዮ እሷን እያስፈራራቻት። በመጀመሪያ ደረጃ እኔ ሴት ልጅ ነኝ፣ ሲቀጥል የሴት ልጅ እናት ነኝ፣ ሲቀጥል ደግሞ ብቻዬን ያደግኩ ልጅ ነኝ። በዚህ አይነት ደረጃ እኔ እንደዚህ የሊያ ቪዲዮ እያሉ ኤዲት እያደረጉ እየለቀቁ የምጠቃ ሴት ሌላውን ሴት በቪዲዮ አስፈራርቼ ላጠቃ አልችልም። እንግዲህ እነሱም የሄዱበት ርቀት ወይም ደግሞ ያሰቡት ሊያ የሆነ ነገር ይደርስባታል፣ ሀገራችን ሕግ አላት፣ በሕግ መጠየቅ ካለብኝ እጠየቃለሁ። ሚዲያ ላይ ግን መጥቶ አንድም ሰው እኔ ሊጠይቀኝ አይችልም። ደግሜ ነው የምነግራቸው። ማስፈራሪያ ያደረጉት ከተጠየቅሽም ደግሞ ማለት ነው እነዚህ ቪዲዮ ተያዘባቸው። ዋንትያ እንትና ማናት ስማ ማናት ሴጣን ይጥራት እቺ ጃኒ የምትባለው እነሱ ናቸው ሊጠይቁ። የምን ቪዲዮ ነው? ምን አይነት ቪዲዮ ነው? ይኸውልሽ እኔ ጋር የደረሰው ቪዲዮ ሊያ ጃኒ ሌላ ነገር ነው። ይሄ አንቺን አይመለከትሽም። የላከልኝ ሰውም ሌላ ሰው ነው። ገባሽ? ግን አሁን እኔ የምፈልገው ሜሽን ያደረግኳቸው ማለት ነው ጂጂ ጋር የደረሰው ቪዲዮ እና የሌሎችም ወጣት ማለት ነው። እኔ በጣም ክፉ ነኝ። ገባሽ? የሌሎች ልጆች መልቀቅ የፈሩ ሰዎች ማለት ነው ሕግ ይጠይቀናል ያሉት ያላቸው የዋንትያም የእናቴም የእህቴም የልጄም ካለ ማለት ነው። ገባቸው? እኔ ልጅ አለኝ። የልጄም ካለ ላኩ። እኔ እዚህ ሚዲያ ላይ እለቋለሁ። ከጃኒ ነው ግን የምጀምረው። እስቲ እናንተ እውነት ታድኗት እንደሆነ እንደውም ሌላ ነገር ውስጥ ነው የምትከቷት። ለምን? ማንም አላስገደዳትም። ማንም ሰው በተበላቀጠው የሆነ ሰው በተናገረው እሷ ሊያመጣይቅ አለባት ስላላችሁ ነው እንደዚህ ማለት። እኔ ቪዲዮ ወርቄ ሲጀመር እኮ አሁን እኮ እነሱ ለሚፈልጉት ስትራቴጂ እኔን መስዋዕት እኔን መጠቀሚያ ስላረጉ ነው እንጂ እኔ ስለምንም አይነት ቪዲዮ ያወራሁት ነገር የለም። በቪዲዮ ታስፈራራለች። ኦኬ፣ በቪዲዮ ያስፈራራሁበትን ቪዲዮ አውጥተው መክሰስ ይችላሉ እኮ ብያቸዋለሁ እኮ። እኔ ስለ እንደዚህ አይነት ኢሹም አላመጣውም አላወራውም። በቃ ግን ሊያ ኢትዮጵያን ያለችው ውጭ ሀገር የሚኖሩ የግል ጥላቻ ያላቸው ኢጎ፣ ቅናት ምናምን ያለባቸው ሰዎች በዚህ መጡ። ስለዚህም እነሱም ይቀጥሉበት፣ እኔም ቀጥልበታለሁ። አለቀ። ተነጋገርን እኮ። ይቅርታ ማለት ያለብኝ ደግሞ ይቅርታ የምልበትን ሪዝን በቂ አድርጌ ነገ አብራራላችኋለሁ። በተቀረ እንትን ተብለሻል ማኪዬ፣ የኔ እናት ይኸውልሽ 10 እና 30 ሰው ይዘሽ መተሽ እኔ ልታያት ሺ ኤንዌይስ ግን ቆይ አይደለም ሊያ በጣም ከይቅርታ ጋርና ግን ማለት ነው በቃ የሆነ ሰውን ከጠመደ ውጪ ሆኖ ወይ በንግግር ከበለጥሻቸው ወይ ደግሞ አንቺን ሲናገሩሽ ደብል አርገሽ ስላበሸክሻቸው አንቺን እስኪቀብሩ ድረስ ልልቲያውን አንቺን ለመቅበር ነው። እኔ ይገባኛል። ከዚህ በፊትም ብዬሻለሁ። ግን ማለት ነው እግዚአብሔርን ነው የምልሽ ልልቲ አሁን የለጠፈችውን አይተሽዋል? አላየሁትም። ነፍስሽ በእጄ ነው። ኧረ ይሄ በጣም ያስጠላል። ኦፍኮርስ እነሱ እንደዚህ ሲያወሩ እኔ ስናገራቸው እኔ ኖርማል፣ እኔ ወንጀለኛ፣ እነሱ ጻድቅ ስለሆኑ እንግዲህ እስኪ እነሱን የሚያበረታታ ሕግ ካለ እናያለን። እኔ ወንጀለኛ አልሆን። እኔ በእግዚአብሔር እጅ እንጂ ነፍሴ በሰው እጅ አይደለም። በመጀመሪያ ደረጃ ግን እዚህ ጋር እኮ ወጥተው የሚያወሩት የሚናገሩት የሚጽፉት ምናምን ሁሉ እኮ ለእኔ ዛቻ ነው፣ ማስፈራሪያ ነው። በሴትነቴ በእናትነቴ ኢትዮጵያ በመኖሬ ውጭ ሀገር ያሉ ሰዎች አገሪቷን እንደግፋለን ወይንም ደግሞ ለሴት እንቆማለን የሚሉ ሰዎች ስለ እኔ እያወሩ ስለ እኔ መጠቃት፣ ስለ እኔ መጎዳት፣ ስለ እኔ እየተናገሩ በፊት ለፊት እነሱን የማይጠየቁ 5 አንበሳ ያስራል። ፐብሊክ ፊገር እንደመሆኔ የማየውን ነገር መናገር የኔ ተች እንጂ ደግሞ አስፈራሪ አይደለሁም። አስፈራርቼም አላውቅም፣ ላስፈራራም አልችልም። ግን እነሱ የሚፈልጉት በቃ ሊያ እኛን እስኪ እነሱ የሚሄዱ እኔ የሚሄድበታለሁ። በጣም ግን ያሳዝናል። ታዲያ አሁን ለምሳሌ በመንግስት ደረጃ ዲያስፖራዎች ግቡ ምናምን ይባላል። እኔ አሁን ከግለሰብ ጋር ብዙ ተነካክቻለሁ። ገብቼ መስራት እፈልጋለሁ። እናንተን ሳይ እግዚአብሔርን ነው የምልሽ ሊያ፣ ሀቅ ነው የምነግርሽ። እና እናንተን ግን ሳይ እፈራለሁ። ለምን ብትይ ማለት ነው አንደኛ ከግለሰቦች ጋር ብዙ ተነካክቻለሁ። አፌ አያርፍም። እና ግለሰቦች የሆነ ሰዓት ላይ ሲዞሩብኝ የሆነ ቢዝነስ ልክ ጀምሬ ማለት ነው ሊያሳስሩኝ ይችላሉ።
እንዴ ለምን ህግ አለ እኮ። ይሄ አንቺ ህግ አማካሪ ጋር አይደለ? ትሄጃለሽ፣ ጠበቃ ሊያሳስሩኝ ትቀጥሪያለሽ፣ ህግ ወዳል። አዎ ወደ ይችላሉ፣ ህግ አለ፣ ህግ አለ፣ ህግ አለ። ህግ እንዳለ ሊያስፈራሩኝ ታሳያቸዋለሽ። ይችላሉ፣ ሊያንገላቱኝ ይችላሉ። መኖር አልችልም። ከዛ ውጪ በጣም ይገርም። ግን በህግ ቦታ ስትመለሱ ነው ማለት ነው። እኛ እዚህ ቁጭ ብለን ሞቅ ሲለን ሲበርደን ተነስተን አሁን አንቺን እኔ ነገ ተነስቼ ማንም አያስፈራራሽም። ማንም ሰው አያስፈራራሽም። ማንም ሰው እንትን አይልሽም። ህግ አለ። በህግ ሁሉም ነገር ይፈታል። እነሱ ስለሚያወሩ ሳይሆን ህግ አለ። በህግ እኮ ወንጀለኛ ነች ካለሽ ይጠይቅሻል። እነሱ ስላወሩ አይደለም፣ ስለዛቱም አይደለም። አዎ ሚዲያ ላይ ስምሽን ሊያጠፉ ይችላሉ ምናምን እኮ ታደለ ህግ እኮ አሁን እኮ ይልሽ ምንድን ነው መሰለሽ ሊያ፣ በጣም ከይቅርታ ጋር እኔ እንኳን አልፈራም፣ እሱም ችግር የለም። ግን አሁን አንቺ ላይ ያየሁት ነገር ምንድን ነው? በሆነ ነገር እንትን ካሉ ከፈለጉ መጠምዘዝ ከፈለጉ ጠምዝዘው አንቺን ወተሽ ይቅርታ ጠይቂ እንደዚህ እኔ እነሱ መሰሉኝ መንግስት። አይ መንግስት አለ፣ ውጭ ያሉት በሶሻል ሚዲያ ሰው አይደለም እነዚህ የሚመራው። በጣም ሃርድ የሆኑ ከኔ የባሱ ጭንቅላታቸው ማለት ነው። እንግዲህ እነሱ ይጠብቅሽ። ለማንኛውም ግን በዚህ አጋጣሚ ይሄ ጂጂጋ ገባ ሊንኪያ ገባ የተባለውን ማለት ነው የተባለውን ቪዲዮ ለእኔ ላኩልኝ። እኔ እንዶ በደንብ ኤሌክትሪክ እንዲጨብጡ አደርጋለሁ። ኢትዮጵያም አልገባም፣ እዚሁ ነው ቁጭ የምለው። እስቲ ምን እንደሚያመጡ አለው። በቃ እስቲ ምን እንደሚያመጡ አለው። ልጅቷን ሌላ ነገር ውስጥ ነው የምታስገባ እንዴ? እንትና ብቻ ናት እንዴ ሴት? ማናት? ጃኒ ብቻ ናት እንዴ? ብቻ ናት ሴት? ስንት ሴቶች አሉ? በቀደም ራሱ ታረደች ምን ተባለች የተባሉ። እስቲ ስለ እሷ ድምፅ ሆኑ እንዴ? ሁሉም እኮ ሲሰደብ እዚህ ሚዲያ ላይ እንኳን እኔ በራሴ ማለት ነው ለሴቶች እቆማለሁ ካልኩኝ ማለት ነው። ሊያም ሴት ናት ሴት። ቻው ቻው ቻው፣ ደህና ችግር የለውም። እሺ አብሽር፣ እግዚአብሔር ይጠብቅሽ። እሺ ቻው። ስታስጠቃስ ነው እግዚአብሔር ነው የምላችሁ። ለሴት እንቆማለን። ሁሉም ሴት ናቸው። ስትቆሙ ለሁሉም ሴት አንድ አይነት በቃ። ቅናት ከሆነ ደግሞ ራሳችሁን ይዛችሁ መቅናት። ትጠፋለች፣ ጠብቂ። ለምን ትጠፋለች? እግዚአብሔር ለልጇ ያኑራት እንጂ እንደዚህ አይባልም። ሚዲያ አይደል እንዴ? ሚዲያ ላይ እኮ እንደፈለግሽ ትነጋገሪያለሽ። ከዛ በኋላ አለቀ። ይሄ ደግሞ ሚዲያ የቢዝነሳችሁ ምንጭ አይደል እንዴ? ምን እንትን ያስብላችኋል? ይሄን ያህል ቅር ምናምን አድርጋችሁ ነፍስ እስከ መጠፋፋት። ልጆች አሉሽ? አሉኝ። በጣም ይገርማል። ለማንኛውም ቴሌግሩፕ ላይ ማለት ነው አሁን የላካችሁልኝ ቪዲዮ ማነክ ባባነክ ምናምን የምትባል የላክልኝ ቪዲዮ እሱ ተው፣ ይሄን ተው። እኔ እችን ሙድ ተው። እኔ 24 ሰዓት ሳየው ሙሉውን ቪዲዮ ነው የላክልኝ። እሺ ባባ፣ ይሄ እንትን ፊት አለው ተብሏል። ይሄ ተው። ይሄ እጇ ምናምን የጃኒም አይደለም ሲጀመር ሌላ ሰው ነው። አንተ ቤቢ ምንድን ነው የላክልኝ? አንተ ነካር ሊያሾው ስትበዳ ነው እዛ ቱርክ ውስጥ የላኩልሽ ቪዲዮ። አንተ እበት የወንድ እበት ነህ አንተ እበት፣ እንዳንተ አይነት እበት። አንድ ነገር ልንገራችሁ። አው ክሪዝ አስወጣሁት። እንትን ነው የሌላ ሰው ነው የላከልኝና በፍጹም አይመሳሰሉም። ላኩልኝ እኔ ላኩልኝ። ቅዳሜ አንድ ቪዲዮ አለኝ የጃኒ ማለት ነው። የጃኒ ቪዲዮ አለኝ። እሱን እኔ ቅዳሜ ያሳያችኋለሁ። ግሩፕ ላይ ሁላችሁም ትገባላችሁ፣ ነቅላችሁ ትወጣላችሁ። ከዛ በኋላ ማለት ነው እንድትቀዱት አድርጌ ነው ማሳያችሁ።
ሊቭ ላይ ደግሞ ቲክቶክ ላይ ማለት ነው። ቲክቶክ ላይ ማለት ነው። ሊቭን እከፍታለሁ፣ ድምፁን እንሰማለን፣ እናንተ ታያላችሁ፣ ጆከርንም ትጠሩልኛላችሁ፣ ሁላችሁም ትመጣላችሁ። እንዳትቀሩ። አንድ ቪዲዮ አለኝ፣ 1-2 ቪዲዮ ጨምሩልኝ በደንብ እንዲያብዱና እንዲወጣላቸው። ራሷ ባደረገችው ማለት ነው። ራሷ ባደረገችውና በስልኳ በተቀዳችው ለምን ጉድጓድ አትገባም? በቃ ጠብቁኝ። ዛሬ እንደውም ከእንቅልፌ አሁን እንትን ስላልኩ ነው፣ ከስራ ስለመጣሁ ነው። ጠብቁኝ። እኔ ምን አይነት ማለት ነው ምን አይነት ክፉ እንደሆንኩኝ ያሳያችኋለሁ። በቃ ማንም ሰው ይኸውላችሁ፣ መላክ የፈራችሁትን በሙሉ የሴቶች ማለት ነው ላኩልኝ። የኢትዮጵያ ሴት የእናቴንም ቢሆን የኔንም ቢሆን ላኩልኝ፣ እንዳትረሱ። በቃ ላኩልኝ። እያንዳንዱን ወጣት የተባሉትን የሚባልጉትን ላኩልኝ። ያኔ እኔ ልጠየቅ። በቃ ሙድ እንይዛለን። ሙዳችን ይሄ ነው የሚሆነው። ወቂ እኔ ግን ሁለቱን ማታክ ያደረጉ አይመስልሽም? በአንድ ድንጋይ ሁለት ወፍ አልሆነላቸው እነዚህ ሴቶች። ታይ ዝም በያቸው። ቆይ እኔ ነገሩን አበርዷለሁ። በቃ እንዴት የኔን አካሄድ ታውቂዋለሽ። አረ ቆይ ዝም በይ። ሁሉንም ድንጋዩን መትቼ ማለት ነው እበትናቸዋለሁ። ሁሉም እርስ በርስ እንዲፈራራ ነው ማደርጋቸው። ጃኒንም እኮ አትወዳት የሚያቺ ልዕልቲ ምን ስትል እንደነበር ኖ፣ እንደሱ አይደለም። ለምን እንደሆነ ታውቂያለሽ? ጃኒ ነው የምትጎዳው እኮ። ጃኒን ነው መጉዳት የፈለጉት። ይሄንን ነገር ቢወጣ ማለት ነው ጃኒ ናት የምትጎዳው። ለዚህ ማለት ነው ለምን ስትጎዳው ውላ ለምን ገደል አትገባም? የልጄንም የምኔንም ላኩልኝ። አሁን እኮ ጀምሯል እኮ መላክ። ይኸውልሽ አሁን ራሱ የገባው ብዙ ቪዲዮ አለ። ስልክ ቁጥሬን ለማስታወስ ማለት ነው። እኔ የምልሽ ግን ወጥ እነዚህ ሆምለሶች ወረቀት የላቸውም። ለምን አሁን ይሄ መቻ ማረኝ ሪፖርት አናረግም? ይሄንን እኔ ልክላለሁ።